በሊዝበን ምሽት ከአንድ ጎል በስተጀርባ የተደበቀውን ግዙፍ ስልታዊ ሚስጥርና የአርሰናልን አዲስ ማንነት በጥልቀት መረዳት ግድ ይላል። በሚሊዮኖች የሚቆጠሩ ደጋፊዎች የአርቴታን ጭንብል ለማየትና የቡድኑን ጥንካሬ ለመመዘን በጉጉት ባሳለፉበት በዚህ ሰዓት መድፈኞቹ በፖርቹጋል ምድር የከዋክብት ፍልሚያ አሳይተዋል። ጨዋታው ለዓይን የሚስብ ማራኪ እግር ኳስ ባይሆንም ውጤቱ ግን አርሰናል ወደ ግማሽ ፍጻሜ ለመጓዝ ያለውን ጽኑ ቁርጠኝነት ያበሰረ ነበር። ካይ ሃቨርትዝ በመጨረሻዎቹ ደቂቃዎች ያስቆጠራት ጎል እንዲሁ በቀላሉ የተገኘች ሳትሆን ለወራት የታቀደው የስልታዊ ብልህነት ፍሬ መሆኗን የምንመለከትበት የዛሬው ዘገባችን እጅግ ልዩ ነው። የስፖርት ተንታኞች እንደሚስማሙት አርሰናል በሊዝበን ያሳየው አጨዋወት የመማሪያ መጽሐፍ ሊሆን የሚችል ምርጥ የሜዳ ውስጥ አፈጻጸም ነው። ስፖርቲንግ ሊዝበን ከነሐሴ ወር ጀምሮ በሜዳ ባልተሸነፈበት በዚህ አስፈሪ ድባብ ውስጥ አርቴታና ተጫዋቾቹ ትዕግስትን መርጠዋል። ካይ ሃቨርትዝ የጨዋታው መደምደሚያ ላይ ያሳየው ቅልጥፍና ቡድኑን ወደ ላቀ ደረጃ አሸጋግሯል። ምንም እንኳን ጨዋታው እንደ ሪያል ማድሪድና ባየር ሙኒክ ፍልሚያ ለዓይን የሚስብ ባይሆንም አርሰናል ግን ጨዋታውን ሙሉ በሙሉ ተቆጣጥሮታል። የስፖርቲንግ ተጫዋቾች ወደ አርሰናል የግብ ክልል ለመድረስ ሲቸገሩ ተመልክተናል። ይህም የተገኘው በአርሰናል ጠንካራ የፊት መስመር ጫና ወይም ፕሬሲንግ ምክንያት ነው። እይታችንን ወደ ግብ ጠባቂው ዴቪድ ራያ ስናዞር ተጫዋቹ በወሳኝ ሰዓት ያደረጋቸው ጥቂት ግን እጅግ አስፈላጊ የሆኑ ሙከራዎችን የማዳን ብቃቱ ለድሉ መረጋገጥ ትልቅ አስተዋጽኦ ነበረው። አርሰናል በዚህ የውድድር ዘመን የመከላከል ብቃቱን መሰረት አድርጎ የጥቃት መስመሩን እየቀረጸ ይገኛል። አንዳንድ ደጋፊዎች ጨዋታው አሰልቺ ነበር በሚል ቢተቹም በእንዲህ ያለ ጨዋታ ላይ ግን ዋናው ነጥብ ግብ ሳይቆጠርበት ጨዋታውን በድል ማጠናቀቅ ነው። ስፖርቲንግ ሊዝበን አርሰናልን ሊጎዳ የሚችልበት የተወሰኑ ቀዳዳዎችን ቢያገኝም አልተጠቀመበትም። አርሰናል እንደ አንድ የታመቀ የጦር መሳሪያ ሆኖ በመከላከል ላይ ተመስርቶ የጥቃት ዕድሎችን ሲጠብቅ አምሽቷል። አወዛጋቢው ነጥብ የሚጀምረው እዚህ ጋር ነው። አንዳንድ የአርሰናል ደጋፊዎች ቡድናቸው ይበልጥ ወደፊት እንዲያጠቃና የግል የፈጠራ ተሰጥኦ ያላቸው ተጫዋቾች ዕድል እንዲሰጣቸው ይፈልጋሉ። ለምሳሌ ማርቲኔሊና ኦዴጋርድ ያላቸውን ብቃት በሙሉ አቅም እንዲጠቀሙ ግፊት ያደርጋሉ። ሆኖም አርቴታ የሚከተለው መንገድ በጥንቃቄ መጓዝ ላይ የተመሰረተ ነው። በሻምፒዮንስ ሊግ የሩብ ፍጻሜ ጨዋታ ላይ ስህተት መስራት ዋጋ ያስከፍላል። ቡድኑ የኳስ ቁጥጥርንና ባክ ፓሲንግ እንደ ስልት መጠቀሙ ተመልካችን ባያዝናናም ውጤት ግን አምጥቷል። ይህ በፒኤስጂ ወይም በባየር ሙኒክ ደረጃ ያለ የጥራት ደረጃ ባይሆንም ለአርሰናል ግን የሚፈለገውን የድል መንገድ አመቻችቷል። አርሰናል አሁን ላይ አንድ እግሩን በግማሽ ፍጻሜ ውስጥ አድርጓል። በለንደን በሚደረገው የመልስ ጨዋታ ስፖርቲንግ ሊዝበን ያለውን አቅም አሟጦ እንደሚወጣ ቢጠበቅም አርሰናል በገዛ ሜዳው ይበልጥ ጠንካራ እንደሚሆን ጥርጥር የለውም። ከጨዋታው መጠናቀቅ በኋላ አርቴታ በመጀመሪያ ስለ ድሉ ያለውን ከፍተኛ ደስታ እንዲህ ሲል ገልጿል። በጣም ደስተኛ ነኝ። ይህ ለውድድር ዘመናችን ትልቅ ምሽትና ወሳኝ ወቅት ነው። ትናንት ስለ ቡድናችን ማንነትና ሜዳ ለማየት ስለምፈልጋቸው ነገሮች ተናግሬ ነበር። ዛሬ ያንን በተግባር አይቻለሁ። ስፖርቲንግ በሜዳው 17 ጨዋታዎችን በተከታታይ ያሸነፈና ለረጅም ጊዜ ያልተሸነፈ ቡድን በመሆኑ ድሉን ለማግኘት ጠንክረን መስራት ነበረብን። ግብ ጠባቂው ዴቪድ ራያ ቡድኑን ከሽንፈት የታደጉ ድንቅ ኳሶችን አድኗል። አርቴታ ስለሱ ሲናገር ቃላት አጥሮታል። እሱ አስደናቂ፣ ድንቅ፣ የማይታመን ነው። ለእሱ የሚሆን ትክክለኛ ቅጽል ስም እንኳን እስካሁን አላገኘውም። በእኛ ቡድን ውስጥ ስላለ በጣም እድለኞች ነን። የዘመናዊ ግብ ጠባቂ ሚና ተለውጧል። ዴቪድ ራያ ግን ያንን ድፍረትና ብቃት በሚገባ ተላብሷል። ተቀያሪ ተጫዋቾች በጨዋታው ላይ ስላሳዩት ለውጥ ሲጠየቅ አርቴታ እንዲህ ብሏል። ይህ በቡድን ውስጥ ያለውን ኬሚስትሪ ያሳያል። ተጫዋቾቼ አንዳቸው ለሌላው ያላቸውን ፍቅር ከተፈጥሮ ውጭ ነው። ለቡድኑ ሲሉ ማንኛውንም መስዋዕትነት ይከፍላሉ። እንዲህ አይነት ፍላጎትና ስሜት ሲኖርህ ደግሞ ውጤት ይመጣል። በወሳኝ ሰዓት ገብተው ጨዋታውን የሚቀይሩ ተጫዋቾች መኖራቸው ትልቅ ብርታት ነው። ስለ ካይ ሃቨርትዝም እንዲህ ሲል ተናግሯል። ካይ እንደዚህ አይነት ትላልቅ ምሽቶችን አሳልፏል። ልምዱ ለቡድኑ በጣም አስፈላጊ ነው። ካለፈው ጨዋታ በኋላ ዛሬ ለመጫወት የነበረው ጉጉት በአይኑ ላይ ይታይ ነበር። ጎሉ የተቆጠረበት መንገድ ከጋብሪኤል ማርቲኔሊ ጋር የነበራቸው ቅንጅት በእውነት እጅግ ድንቅ ነበር። ስለ ቪክተር ዮኬሬሽም እንዲህ ብሏል። ትልቅ ተጫዋች ትልቅ ክለብን ሲለቅ ሁሌም ከባድ ነው። ነገር ግን ደጋፊዎቹ የሰጡት ክብር እሱ ለክለቡ ምን ያክል ዋጋ እንዳለው ያሳያል። ለደጋፊዎቹና ለቪክተር ዮኬሬሽ ደስ ብሎኛል።
በአጠቃላይ ይህ ጨዋታ ለአርሰናል ተጫዋቾች ትልቅ የአእምሮ ጥንካሬ የሰጠ ነው። በፖርቹጋል ምድር ጎል ሳይቆጠርባቸው ማሸነፋቸው ለቀጣዩ ጉዟቸው ትልቅ ስንቅ ይሆናል። አርቴታ ትክክለኛውን ብዕር መርጧል። ይህም ማለት ትክክለኛውን ስልት በትክክለኛው ሰዓት ተጠቅሟል ማለት ነው። ውድ ተመልካቾቻችን የእናንተስ እይታ ምን ይመስላል? ሐሳባችሁን በኮሜንት መስጫው ላይ አጋሩን። ይህ ቪዲዮ ከተመቻችሁ ላይክ ማድረጋችሁን አትርሱ። በቀጣይ ቪዲዮ እስከምንገናኝ ቸር ያቆየን።